ሶማሊያ በሶማሊያዋ ርዕሰ ከተማ ሞቃዲሾ ከባድ የተኩስ ልውውጥ ነበር ተባለ። ከባድ የተኩስ ልውውጥ የተሰማው በመንግስት የጦር ባልደረቦችና በቀድሞው ጠቅላይ ሚኒስትር ሐሰን አሊ ሄይሬ ደጋፊዎች መካከል እንደነበር አፍሪካ ኒውስ ጽፏል። የተኩስ ልውውጡ የተደረገው ለዛሬ የታቀደው የተቃውሞ ሰልፍ ከመደረጉ አስቀድሞ መሆኑ ታውቋል። በተኩስ ልውውጡ ስለደረሰው ጉዳት የተጠቀሰ ነገር የለም። የተቃውሞ ሰልፉ የሚደረገው ፕሬዝዳንት ሐሰን ሼክ መሐሙድ የስልጣን መቆያ ገደባቸው ቢያበቃም አሁንም በመቀጠላቸው መሆኑ ታውቋል። ፕሬዝዳንቱ ኃላፊነታቸውን ለተጨማሪ 1 ዓመት ማራዘማቸውን አውቁልኝ ካሉ ሰንብተዋል። ተቃዋሚዎች ደግሞ የፕሬዝዳንቱን እርምጃ አጥብቀው እየነቀፉት ነው። የተቃውሞ ሰልፉም የተጠራው በዚሁ ምክንያት እንደሆነ ታውቋል። የሶማሊያ መንግስት ጦር ከአልሸባብ ጽንፈኛ ቡድን ጋር ሲዋጋ በርካታ ዓመታትን አስቆጥሯል። አገሪቱም ከአንዱ ፖለቲካዊ ቀውስ ወደ ሌላው የተሸጋገረች ነው። ሊባኖስ የእስራኤልና የሊባኖስ መንግስታት የተኩስ አቁሙን ስራ ላይ ለማዋል ተስማሙ ተባለ። የሁለቱ ሀገሮች ተወካዮች የሊባኖሱን የተኩስ አቁም ስራ ላይ ለማዋል መስማማታቸውን የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት በይፋዊ መግለጫው እወቁት ማለቱ ቢቢሲ ጽፏል። የሁለቱ ሀገሮች ተወካዮች በዋሽንግተን ዲሲ እየተነጋገሩ ነው። በሊባኖስ የተኩስ አቁም እንዲደረግ ከዚህ ቀደምም ተደጋጋሚ ስምምነቶች መደረሳቸውን መረጃው አስታውሷል። ሆኖም አንዱም የተኩስ አቁም ተግባራዊ ሳይሆን ቀርቷል። በሳምንቱ መጀመሪያ በእስራኤልና በሊባኖሱ ሺያ ታጣቂ ቡድን ሄዝቦላ መካከል የተኩስ አቁም መደረሱን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አብስረው ነበረ። ሆኖም ይህኛውም የተኩስ አቁም ለግማሽ ቀን እንኳ ሳይዘልቅ መጣሱ ትራምፕን በእጅጉ አስቆጥቷቸው እንደነበር ተጠቅሷል። ከሊባኖሱ የጦር አሰላለፍ ውስብስብነት አንጻር የአሁኑም የተኩስ አቁም መዝለቁ በእጅጉ አጠራጣሪ ነው ተብሏል። የየመን ሁቲዎች እስራኤል የሊባኖስ ጥቃቷን እንድታቆም በብርቱ አስጠነቀቁም። ሁቲዎቹ እስራኤል የሊባኖስ ጥቃቷን ካላቆመች ከነሱ በኩል ብርቱ አጸፋ እንደሚጠብቃት ማስጠንቀቃቸውን ሚድል ኢስት ሞኒተር ጽፏል። ማስጠንቀቂያውን የሰጡት የሁቲዎቹ ንቅናቄ ፖሊት ቢሮ አባል ሙሐመድ አልፋራ ናቸው ተብለዋል። ርዕሰ ከተማዋ ሰናን ጨምሮ የየመንን ሰሜናዊ ክፍል የሚያስተዳድሩት ሁቲዎቹ የኢራን ሁነኛ የፖለቲካ አጋሮችና የጦር ሸሪኮች እንደሆኑ ይነገራል። እስራኤል በጋዛ የጦር ዘመቻ ላይ በነበረችበት ወቅት ሚሳይሎች ሲተኩሱባትና አጥቂ ድሮኖችን ሲሰዱባት ቆይተዋል። ከዚህም በተጨማሪ በቀይ ባህር የእስራኤል ሸሪኮች ናቸው ባሏቸው አገሮች መርከቦች ላይ ጥቃት ሲሰነዝሩ መቆየታቸውን መረጃው አስታውሷል። የአሜሪካ የሕዝብ ተወካዮች ምክር ቤት የሀገሪቱ ጦር በኢራን ላይ የሚወስደውን ወታደራዊ እርምጃ እንዲያቆም የሚጠይቅ ውሳኔ ያሳለፈ። የኢራኑ ጦርነት ከተቀሰቀሰ ወዲህ ምክር ቤቱ ውሳኔውን ለማሳለፍ ሲሳካለት የአሁኑ የመጀመሪያው እንደሆነ ቲአርቲኦርል ጽፏል። የሕዝብ ተወካዮቹ ምክር ቤት የኢራኑን ጦርነት በተመለከተ ያሳለፈው ውሳኔ ከተምሳሌትነት እንደማያልፍ ተገምቷል። ውሳኔው ለአቅመ ውሳኔነት እንዲበቃ በአሜሪካ የሕግ መወሰኛ ምክር ቤት ሴኔትን በተመሳሳይ ሁኔታ መደገፍ ይኖርበታል ተብለዋል። ይህን ሁሉ ቢያልፍ እንኳ ፕሬዝዳንት ዶናልድ ትራምፕ ባላቸው መብት ውድቅ ሊያደርጉት የሚችሉበት ዕድል የሰፋ ነው። የፕሬዝዳንቱን ድምፅን በድምፅ የመሻር መብት ለመገዳደር ውሳኔው የአሜሪካን ኮንግረስ 2/3 ድጋፍ ማግኘት ይኖርበታል ተብለዋል። በዚህም ምክንያት የአሁኑ የሕዝብ ተወካዮቹ ምክር ቤት ውሳኔ ከተምሳሌታዊነት የዘለለ ፋይዳ እንደማይኖረው ተጠቅሷል።
በአሜሪካ ደራሲዎች በተለይም በዴሞክራቶቹ ዘንድ ጦርነቱ የታለመለትን ግብ አላሳካም የሚለው አቋም እየተጠናከረ መምጣቱን መረጃው አስታውሷል። አድማጮች፣ ዓለም አቀፍ ወሬዎቹ የሰማችኋቸው ናቸው።